ቅባቱ እዚህ እዛው ዘለለ ቅባት እንቀባለን። ይሄ የትልቅ ሰው ቅባት ነው። እዛ እንቀባለን። ሁሉም ጋር እንቀባለን። እጃችን ማሻትን እናደርጋለን። እኛ ቤት ውስጥ የጸጉር ችግር የለም፣ ግን ጸጉራችሁ ካልተንከባከባችሁት እንደዚህ ነው የሚነቃቀለው። ከፍለፊት ምን ያህል እንደሳሳ ጸጉሩን ይሁት። ጸጉር ቢኖራችሁም ካልተንከባከባችሁት ከፍለፊት እንደዚህ እየሸሸና እየረገፈ ይመጣል። ባለቤቴም ጸጉር ካለመንከባከብና ግዴለሽ ከመሆን የተነሳ ነው እንደዚህ ከፍለፊት እልቅ ያለው። ከፊት አንዳንድ ጸጉሮች እያበቀለለት ነው እንዳዲስ፣ መሀል ላይ ግን የሳሳው ጸጉር። ይህንን ቅባት በተከታታይ ሳላቋርጥ ልክ ልጆቼን እንደምንከባከበው እሱንም እየተንከባከቡ ከአዳዲስ ጸጉር እየወጣለት ነው። ቪዲዮ ላይ እንደምታዩት ምንም አይነት የተመቻቸ ቆንጆና ረጅም ጸጉር ቢኖራችሁ ካልተከባከባችሁት እንደዚህ ዳሜጅ ይሆናል። ቅባት ከ2 ወር በላይ ሆነኛል ስጠቀመው። የአንድን ቅባት ለውጥ የምታገኙ ሳታቋርጡና በተከታታይ ጊዜ እየተቀባችሁ በደንብ ቆዳችሁን ማሳጅ ስታረጉት ለውጡ ቢፎር እና አፍተር በደንብ ለይቶ ነው የሚታወቀው። ጸጉራችሁ በተለያየ ምክንያት ከተነቃቀለ ከሳሳ ባዶ ቦታ ካለውና አላድግ ካላችሁ መፍትሄው ሉና ሚራክል ነው። ይሄን ሁሉ ችግራችሁን በደንብ አድርጎ ነው የሚያስተካክለው። ከናንተ የሚጠበቀው ሳታቋርጡ መጠቀም ብቻ ነው። ብዙ አይነት ቅባት ተጠቅማችሁ ለውጥ ካላያችሁበት ሉና ሚራክልን መሞከር አለባችሁ። በማስቀምጠውም ስልክ እየደወላችሁ ማዘዝ ትችላላችሁ። እንወዳችኋለን። ባይ